ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን ዛሬ ሐምሌ 24 ወይም ጁላይ 31 የ24 ሀገራትን የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ቀርበናል። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ቪዲዮን ላይክና ሼር እንዳይረሳ፣ ሐሳብ አስተያየቶን ኮሜንት ላይ አስቀምጡልን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 176 ብር ከ98 ሳንቲም የተመነዘረ ነው። የአሜሪካ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 162 ብር ከ91 ሳንቲም ተገዝቶ 166 ብር ከ16 ሳንቲም የተሸጠ ነው። በንግድ ባንክ 158 ብር ከ83 ሳንቲም ተገዝቶ 162 ብር በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 125 ብር ከ80 ሳንቲም የተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ኦሞ ባንክ ነው። 113 ብር ከ85 ሳንቲም ተገዝቶ 116 ብር ከ15 ሳንቲም የተሸጠ ነው። በንግድ ባንክ 110 ብር ከ29 ሳንቲም ተገዝቶ 112 ብር ከ50 ሳንቲም የተሸጠ ነው። አንድ የአውስትራሊያ ዶላር በጥቁር ገበያ 123 ብር ከ90 ሳንቲም የተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 159 ብር ከ81 ሳንቲም ተገዝቶ 163 ብር ከ01 ሳንቲም የተሸጠ ነው። በንግድ ባንክ 108 ብር ከ25 ሳንቲም ተገዝቶ 110 ብር ከ41 ሳንቲም የተሸጠ ነው። አንድ የአውሮፓ ዩሮ በጥቁር ገበያ 204 ብር ከ40 ሳንቲም የተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ህብረት ባንክ ነው። 188 ብር ከ77 ሳንቲም ተገዝቶ 192 ብር ከ55 ሳንቲም የተሸጠ ነው። በንግድ ባንክ 181 ብር ከ54 ሳንቲም ተገዝቶ 185 ብር ከ17 ሳንቲም የተሸጠ ነው። አንድ የእንግሊዝ ፓውንድ በጥቁር ገበያ 238 ብር ከ66 ሳንቲም የተመነዘረ ነው። የእንግሊዝ ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ቡና ባንክ ነው። 215 ብር ከ10 ሳንቲም ተገዝቶ 219 ብር ከ40 ሳንቲም የተሸጠ ነው። በንግድ ባንክ 208 ብር ከ83 ሳንቲም ተገዝቶ 213 ብር እየተሸጠ ነው። አንድ የኤሚሬትስ ወይም የዱባይ ድርሃም በጥቁር ገበያ 48 ብር ከ55 ሳንቲም የተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 47 ብር ከ16 ሳንቲም ተገዝቶ 48 ብር ከ11 ሳንቲም የተሸጠ ነው። በንግድ ባንክ 43 ብር ከ24 ሳንቲም ተገዝቶ 44 ብር ከ11 ሳንቲም የተሸጠ ነው። አንድ የሳውዲ ሪያል በጥቁር ገበያ 47 ብር ከ64 ሳንቲም የተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 45 ብር ከ38 ሳንቲም ተገዝቶ 46 ብር ከ29 ሳንቲም የተሸጠ ነው። በንግድ ባንክ 42 ብር ከ30 ሳንቲም ተገዝቶ 43 ብር ከ14 ሳንቲም የተሸጠ ነው። አንድ የኳታር ሪያል በጥቁር ገበያ 46 ብር ከ94 ሳንቲም የተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 236 ብር ከ68 ሳንቲም የተመነዘረ ነው። አንድ የኦማር ሪያል በጥቁር ገበያ 453 ብር ከ24 ሳንቲም የተመነዘረ ነው። አንድ የግብጽ ፓውንድ በጥቁር ገበያ 3 ብር ከ56 ሳንቲም የተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 464 ብር ከ08 ሳንቲም የተመነዘረ ነው። አንድ የቱርክ ሊራ በጥቁር ገበያ 3 ብር ከ83 ሳንቲም የተመነዘረ ነው። አንድ የእስራኤል ሽቅል በጥቁር ገበያ 56 ብር ከ41 ሳንቲም የተመነዘረ ነው። አንድ የፓኪስታን ሩፒ በጥቁር ገበያ 65 ሳንቲም የተመነዘረ ነው። አንድ የየመን ሪያል በጥቁር ገበያ 76 ሳንቲም የተመነዘረ ነው። አንድ የስዊስ ፍራንክ በጥቁር ገበያ 218 ብር ከ42 ሳንቲም የተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 204 ብር ከ48 ሳንቲም ተገዝቶ 208 ብር ከ57 ሳንቲም የተሸጠ ነው። በንግድ ባንክ 192 ብር ከ57 ሳንቲም ተገዝቶ 196 ብር ከ42 ሳንቲም የተሸጠ ነው። አንድ የኩዌት ዲናር በጥቁር ገበያ 547 ብር ከ35 ሳንቲም የተመነዘረ ነው። የኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 520 ብር ከ17 ሳንቲም ተገዝቶ 530 ብር ከ58 ሳንቲም የተሸጠ ነው። በንግድ ባንክ 506 ብር ከ60 ሳንቲም ተገዝቶ 516 ብር ከ73 ሳንቲም የተሸጠ ነው። አንድ የስዊድን ክሮነር በጥቁር ገበያ 18 ብር ከ04 ሳንቲም የተመነዘረ ነው። የስዊድንን ክሮነር በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 16 ብር ከ59 ሳንቲም ተገዝቶ 16 ብር ከ92 ሳንቲም የተሸጠ ነው። በንግድ ባንክ 16 ብር ከ17 ሳንቲም ተገዝቶ 16 ብር ከ49 ሳንቲም የተሸጠ ነው። አንድ የህንድ ሩፒ በጥቁር ገበያ 1 ብር ከ90 ሳንቲም የተመነዘረ ነው። የህንድ ሩፒን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ንግድ ባንክ ነው። 1 ብር ከ66 ሳንቲም ተገዝቶ 1 ብር ከ69 ሳንቲም የተሸጠ ነው።
አንድ የቻይና ዩዋን በጥቁር ገበያ 26 ብር ከ96 ሳንቲ እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 26 ብር ከ77 ሳንቲ ተገዝቶ 27 ብር ከ30 ሳንቲ እየተሸጠ ነው። በንግድ ባንክ 23 ብር ተገዝቶ 23 ብር ከ46 ሳንቲ እየተሸጠ ነው። አንድ የደቡብ አፍሪካ ራንድ በንግድ ባንክ 9 ብር ከ72 ሳንቲ ተገዝቶ 9 ብር ከ91 ሳንቲ እየተሸጠ ነው። አንድ የኬንያ ሽሊንግ በንግድ ባንክ 1 ብር ከ22 ሳንቲ ተገዝቶ 1 ብር ከ25 ሳንቲ እየተሸጠ ነው። አንድ የጅቡቲ ፍራንክ በንግድ ባንክ 89 ሳንቲ ተገዝቶ 91 ሳንቲ እየተሸጠ ነው። ውድና የተከበራችሁ ተመልካቾቻችን የዛሬውን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ የቀረብ ነው ከኢትዮብላክማርኬት.com እና ከሁሉም ባንኮች ይፋዊ ዌብሳይት ነው። እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። ቻናሉን ሰብስክራይብ እንዲሁም ቪዲዮን ኮሜንት፣ ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።